መጣል እንዴ? የኔ ንግስት አትሳቀቂ። ምንም ብታረጊ እኮ ያምርሻል። አንተን ሳገኝ እንዴት ደስ እንደሚለኝ በቃ አለ አይደል? እንደ ልጅ ነፃ ነው የምሆነው እንጂ እንደ ትልቅ ታስቢያለሽ እንዴ? ለምን አላስብም? ሳይደለው እንዴ? ኧረ እኔ ስቀልድ ነው እንዴ? ወረኛ ነገር ነክ። እኔ ምልክ ቆይ ግን ስለ ፍቅር ምን ታስባለህ? ስለ ፍቅር ስትይ እኔ ስለ ፍቅር ምንም አላስብም። ማለት አፍቃሪ መባል አይነት ሰው አይደለሁም። ሲጀመር ስለ ፍቅር ከማሰቤ በፊት ራሴን መቻል አለብኝ አይደል? እኔ እኮ አሁን ላይ ማለት አይደለም ስለ በፊት አለ አይደል ምን አይነት አፍቃሪ እንደነበርክ ለማወቅ ያህል ነው። ያው እንደነገርኩሽ አፍቃሪ መባል አይነት ሰው አይደለሁም። በቃ እንደዚህ አይነት ድረስ ይቅር፣ ሌላ ጊዜ እናወራለን። አሁን ወደ ቤት ሂጂ። እንዴ ገና አሁን አይደል እንደ መጣሁት? እንዴ ቆይ ምን ማለት ነው? ያው የገዛሁልሽ ቀለበት ልክ ስላልሆነ እያረግሽዋል ነበር። ስለዚህ ሌላ አዲስ ገዛሁልሽ። ደግሞ አሁን ስላስገቢ ሁሉም እጅሽ ማየታቸው አይቀርም። ስለዚህ ግድ ማድረግ አለብሽ። ደግሞ በአሁኑ የገዛሁልሽ ቀለበት ልክሽ ነው። እሺ በቃ አድርገዋለሁ። አሁን እራት እንብላና ወይ እንጠጣ? አይ ከዚህ የጭፈራ ሙድ እንድትወጪ አልፈልግም። በዚሁ እየጨፈርን እንጠጣ። አይ እኔ መጨፈር አልፈልግም። ቆይ ይሄ ደግሞ ምን ማለት ነው? እኔ ስመጣ እየጨፈርሽ አልነበር እንዴ? እንዲያውም ከጨፈረን በኋላ እንድጠጣ ነው ፈልገው።
ከያፌት ኪስ ውስጥ ፍላሽ ስታወጣ እጅ ተፍኝ ተይዛለች። ቢኒና ናቲ ተጣሉ። ቢኒ አንተም ከነህትህ ራቁልኝ እባካችሁ አልሞት አልኳችሁ እንዴ ብሎ እውነትም ያስደበደበችው ስለመሰለው ናታን ላይ ጮህበታል። ናታንም እያዘነ ቢሆን እባክህ ከህቴ አተራቅ፣ እህቴ አንተ ሞትክ ሲባል እንዴት ተጎዳች አይቻለሁ ሲለው እንዴ አንተ መሰልከኝ እኮ ካጠገቡ አረቅ ያልከኝ ብሎ በጭቅጭቅ ተለያይተዋል። ገኒ አንዳንድ ነገሮችን ማውራት እጆቿን መንቀሳቀስ ጀምረዋል። ሰላም ውድና የተወደዳችሁ ሹካማንኪያ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተረፍርፍ ይበል እያልን ዛሬም በአዲስ ወደ እናንተ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ታበረታቱን ዘንድ በትህትና እንጠይቃለን። እና እንግዲህ እንደተመለከትነው ከሆነ ወይዘሮ ትዝታና ናታን ተገናኝተው እያወሩ ሳለ ስለ ስራው ባህሪና ደህንነቱን ደህና ነህ እንዴት ነህ ብላ ጀምራለች። እሱም ደህንነቱን ገልጾላት እና ስለ ስራዎቻቸው ፈጣንነቱን አመስግናለች። እናም ልጆቹም በጣም ጎበዞችና እያንዳንዱን ነገር በግልጽ ስላሳዩኝ ነው ቅን ስለሆኑ ነው ሲላት፣ አይ እሱ ብቻ ሳይሆን ያንተም ፈጣንነት ነው ስትለው እውነት ነው ብሏል። እና ያፌት በእጃችን ወደቀ አይደለ አብሮ ሊሰራ ተስማማ ጂል ስትለው አዎ ተስማምቷል፣ ግን ያፌትን እያንዳንዱ እርምጃዎቹን እስካልተጠነቀቀን ድረስ እሱ በምን እንደሚመጣ አይታወቅም፣ እሱ በጣም ከባድ ሰው ነው ብሏታል። እናም መጠንቀቅ እንዳለበት አሁን አንተ ፊት ለፊት ስለተጋፈጥከው መጠንቀቅ ይኖርብሃል። ሆቴል ውስጥ ያሉትም ሰዎች ያረፍክበት ሆቴል እንዳታስብ የኛ ሰዎች ናቸው ያግዙሃል፣ ግን መውጫ መግቢያህን ታውቃለህ አይደል ስትለው አዎ ብሎ መውጫ መግቢያውን እንደሚያውቅ ነግሯታል። እናም እንግዲህ አሁን አዲስ እቃ ወይዘሮ የዲያራ ናት አዲስ እቃ ተረክበን ነበረ ግን ሲል ግን ምን ስትለው ግን ጊዜያቸው አልፎባቸዋል ስትል እንዲያልፍ አድርጓቸው እንደ አዲስ እንዲያገለግሉ አድርጓቸው ብለዋለች። ምን ሲል ምን ማለት አለው? ያኔ እኮ ስራውን ከመጀመሪያ በፊት ተብራርቶልሃል አይደል? ገንዘብ ያስፈልጋል አይደል ስትለው አዎ ወይዘሮ የዲያራ ናት ሲል የልጅን ስም በየምክንያቱ አትጥራ፣ እሱ ጥሩ አይሆንም፣ አለቃ ብቻ በል ስትለው እሺ አለቃ ብሏል ማለት ነው። እና ጊዜያቸው ያለፈባቸውን እቃዎች እንደ አዲስ ጊዜያቸው ተቀይሮ አገልግሎት ላይ እንዲውሉ እንዲያደርግ ታዞ ስራውንም እንዲጀምር ተብሎ ሂዷል። ተለያይተዋል። እናም የቤዝ ፍቅረኛ የሆነው የወይዘሮ ትዝታ ልጅ ናኦል ስፖርት እየሰራ ነበር እና ብላ ሰጠረው። ለምን ናግባና መኪና ውስጥ ግባና እናውራ ስትለው ለምን እገባለሁ መኪና ውስጥ ስራ ይረፍድብኛል፣ ለምን ፈለግሽኝ ሲላት እንዴ እኔ እናትህ እኮ ነኝ፣ እኔ እያናገርኩህ እንዴት ነው ስለ ስራ የምታወራኝ ስትለው እንዴ ምን ፈለግሽ ለምን ፈለግሽኝ ብሎ ሲያናገራት አንተ ልጅ አታበሳጭኝ ና ግባና እናውራ። ለምን እገባለሁ? አልገባም። በመንገድሽ ገባሁ እንዴ? ምን ብትበሳጭ ምን ሲል አይ አይደለም ከሀገር ወጥተህ በነጻነት ትምህርት እንዴት ተማር በነጻነት እንድትኖር ፈልጋለሁ ስትለው ምን አሰብሽ? በመንገድሽ ገባሁ እንዴ? ልታስወግጅኝ እያሰብሽ ነው? አንተ ምንድነው የምትፈልገው? የምፈልገውማ አባቴ ሙሉ አባቴን ነበር፣ እሱ ደግሞ አይሆንም። እኔንም ልታስወግጅኝ እያሰብሽ ነው? ምን እያሰብሽ ነው? እንደዛ ከሆነ ደግሞ ምን እንደማረግ አታቂም ብሎ ወይዘሮ ትዝታን አመናጭቆ ጥሏት ሄዷል። ቤዝና ናኦል ስፖርት እየሰሩ ስለነበረ ቤዝ የመጀመሪያ ቀኗ ስለሆነ እጅግ በጣም ደክሟታል። ናኦል ደውሎ እንዴት እንደሆነችና ከስፖርቱ እንደወደደችው እንዳልወደደችው ጠይቃት አሪፍ ነው ግን በጣም እንደደከማት እሱ ደግሞ እንደማይደክመውና እሷን እንዴ ቤት ታስተፋኝ ነበር እንዴ እያለች ያው አሁን ላይ ደስተኛ ትመስላለች። ቤዝ እሱ የማይወዳትን የምትወደውን ስትከተል ያሳለፈችው ጊዜ እየቆጫት አሁን ላይ ቤዝ በጣም የተቀየረች ጨዋ ልጅ ሆናለች እና አሁን ደግሞ አዲስ ህይወት ጀምራለች እና ፈገግ እያለች ለጊዜው ለነገሩ እንደዛም ሆኖ አድካሚ ቢሆንም ወድጄዋለሁ ብላለች። አሁን አዲስ ስለሆንሽ ነው እንጂ ተወጇለሽ ብሎ እሱም በዚህ ተለያይተዋል። ኤፉ ቤቷን እያጸዳዳች ሳለ ናታን ያፌት መጣ። ያፌት ሲመጣ ከዘደና አደርክ ያፌት ብላ ልትወጣ ነው እንዴ? ቁርስ በልተን ትወጣለህ ስትለው አው ብሎ ታይ ስራ ቸኩላለሁ እወጣለሁ ሲላት ጽዳቷን ትታ ቁጭ ብላለች። ከዛም ፍጥጥ ብሎ ሲያት ምን እያሰብክ ነው? ፍጥጥ ብላየኝ ሲል ምን እያሰብኩ መሰለሽ ብሎ አንዳንድ ነገሮችን ካወሩ በኋላ ኤፉ ጥያቄ አንስታለች። ጥያቄው ምንድነው? አቤል ስላስፈራራት አቤል ዘመዴ ስለሆነ አሁን አጋጅም ስለሌለኝ አንዳንድ ነገር እንዲያግዘኝ አብሮን ቢኖር አንድ ክፍል ብንሰጠው ስትል የኔ ንግስት ምንም ነገር ጠይቀሽኝ እምቢ ማለት ባልፈልግም ይሄ ግን የሚሆን አይደለም ብሏታል። አይደለም እኮ አጋጅም ስለሌለ እሱ ደግሞ ዘመዴ ስለሆነ ለመላላክም ለምንም እሱ ይሻላል ብዬ ነው ብትለውም በፍጹም እንደማይሆን ነግሯት ወደ ስራው ወጥቷል። እናም አንድ ነገር አበስሯታል።
እሷ ስራ ከነሱ ጋር መስራት እንደምትችል ሲነግራት እጅግ በጣም ደስ ብሏት ተስማምታለች። እናም ያፌት ከወጣ በኋላ በስልክ ደውሎ አንድ ነገር አሳውቋታል። እራት እንበላለን ተብሎ ነበር። እቤት የነበረው እራት ቀርቶ ውጭ እራት እንዲበሉ ቢጠይቃትም እሷ ደግሞ ጽዳት ላይ እያለች ማስመለስ ጀምራለች። ኤፉ አርግዛለች። እሱ ግን አያውቅም። እናም ራሴን አሞኛል ስትለው አንቺ ለምንድን ነው ከቤት ውጭ ሲባል ምክንያት የምትፈጥሪው? ስለዚህ እኔ ደግሞ ቤት ሳይሆን ከቤት ውጭ ነው እንድንበላ የምፈልገው ቢላትም እሷ ደግሞ በጣም እንዲያመማት ስትነግረው እሺ ልምጣልና ልውሰድሽ ሐኪም ቤት ሲላት እምቢ አለች። መኪናም ልላክልሽ ሲላት እምቢ አለች። ካልተሻለኝ እኔ ራሴ እደውልልሃለሁ መጥተህ ትወስደኛለህ ወይ ትልክልኛለህ ብለው ከዛ ስልኩ በዚህ ተቋረጠ። ከዛም በኋላ ኤፉ ቤቷን አጥዳታ ከጨረሰች በኋላ ሙዚቃዋን ከፍታ እየጨፈረች ነበር። እናም በሌላም በኩል ቢኒ ለገኒ ቁርስ ሰርቶ ገኒን ሲቀሰቅ ሊያነሳት ሲል ቆይ በኔ በራሴን መነሳት እነሳለሁ እያለች ገኒ ከራሷ ጋር ትግል ጀምራለች። አሁን ከበፊት ትሻላለች፣ ለውጥ አላት። እናም በዚሁ መሀል አንድ ስልክ ጥሪ ጠራ። ይህም ስልክ ናታን ነበር። እያየው በተደጋጋሚ አላነሳውም። ገኒ ደግሞ አንሳው ለማለትም አልቻለችም። ግን አይኗ ይንከራተታል፣ አንደበቷም እየሆነ ለመናገር ትሞክራለች። በስተመጨረሻ ናታን ቢኒ ያነሳውና ምን ፈልጎ እንደሆነ ከሱ ምን እንደፈለገ ጠየቀው። ከዛም ባክህ ተወኝ እንገናኝ ሲለው ባክህ ተወኝ ምን ፈለጋችሁ ደግሞ ቢለውም ናታን ስላልገባው ናታን ለምን አልጠየከኝም ብቻ ብሎ መሰለው እንግዲህ መጣው ብሎ ቢስልኩን ቢዘጋበትም ወደ ቤት ሄዷል። ቤት ሄዶ ገኒን ሰላም ብሎ ተሻለች ገኒዬ ብሎ ቢኒን ሲያየው ብዙም አላናገርም። ለምን መጣክ ሲለው እሺ አንዴ ውጭ እንወጣና እናውራ ገኒ ትጨናነቃለች ቢለውም ከዛ መጨረሻ በሐሳቡ ተስማምቶ ወጥተው ማውራት ሲጀምሩ እኔ እኮ ያኔ እዛ ጨለማ ውስጥ መተህ ታድነኛለህ ትደርስልኛለህ ብዬ ነበር አንተ ግን ብሎታል። እናም አይደለም ቢኒ ላስረዳ በግልጽ ማውራት አለብን። እኔ ከምንም በላይ አንተ የዛ ጊዜ ሞትክ ሲባል ሁላችንም አዝነናል። ከሁላችንም በላይ ደግሞ የእህቴን ስቃይ አይቻለሁ ሲል ስሟን አትጥራብኝ። አንተ ከነህትህ ባካችሁ ራቁልኝ። እኔ መጥፎ ነገር ላለመናገር እየተጠነቀቅኩ ነው። ባካችሁ ተውኝ፣ ራቁኝ። ምን ፈለጋችሁ ከኔ ብሎ አመነጫጭቆ ጥሎት ሄዷል። ቤዚ ደግሞ በዚህ በሌላ በኩል ይሄ ተንከሴስ እየደወለ አቶ አቤል እየደወለ እኔ ጋር ያለውን ነገር እንዳትረሺ የምፈልገው መገናኘት እንዳለባቸው እየደጋገመ ይነግራታል። ጺም እንዴት ነው ላንተ የምትሸነፈው? ይሁን ነገር መፍትሄ ፈልግ እያለች ከተናደደችም ከተሳደበችም በኋላ ምንም ነገር አደርጋለሁ ብትይ እኔ ጋር ምን እንዳለ ታውቂያለሽ፣ ወንድምሽን አትፈልጊውም እያለ ያስጠነቅቃታል። እና እንደምንም ብላ ሀሳቧን ወጥ አድርጋ መፍትሄ መፈለግ ጀምራለች። እንግዲህ ኤፉ እየጨፈረች ዘና ፈታ እያለች ባለበት ድንገት ወይን ይዞ ያፌት መጣ። ያፌት መጥቶ እሷ ደስተኛ ስለነበረች ቆሞ እያያት ነበር። ከዛም በኋላ አበባና ቀለበት ይዞ መጥቶ ነበረ። አበባው ተቀበላ ቀለበቱን ስታይ በጣም ተደናግጣለች። እሱም ደግሞ ተንበርክኮ ቀለበቱ ልክሽ ስላልሆነ እየለበሽው አይደለም፣ ስለዚህ ያሁኑ ግን ልክሽ ነው መልበስ አለብሽ ብሎ ተንበርክኮ ይጠይቃታል። እሷም ደግሞ ምንም ማለት አልቻለችም። በቃ እሺ ለብሰዋለሁ ብላለች ከብዙ ቆይታዎች በኋላ። እናም እራት እንብላና ወይን እንጠጣ ብትለውም መጀመሪያ መጨፈር እንዳለባቸው ከዛም በኋላ ወይንም መጠጣት እንዳለባቸው ነገራት። ኧረ መጀመሪያ ብትለውም አልተስማማም። ስለዚህ መጀመሪያ መጨፈር ጀመሩ። የናታን አዲሷ ፍቅረኛ የናታን አፍቃሪ ዲያራ ተደዋውለዋል። ዛሬ ግን እናቲቱ ማስጠንቀቂያ ሰጥታ ነበር። ናታን ምን አስቦ እንደሆነ ባይታወቅም እንግዲህ ደውሎላታል። እሷም አንስታ አንተ ትገርማለህ፣ እንዴት እንደዚህ ታደርጋለህ? ዘጋኝ እኮ ምናምን ብላ ስታለቃቀስበት መገናኘት እንዳለባቸውም ስትነግረው እናትሽ አሁን መሽቷል እኮ በዛ ላይ ደግሞ እናቴ ስራ ወጥቼ እንደወጣው ካወቀች ትቅጣላኛለች ቢላትም ማንም እንደማይነግራትና እንደማታሳውቃት ተናግራለች። እናም ከዛም እንግዲህ በዚህ መካከል እንዲገናኙ ተስማምተው ያሉበትን ቦታ እንደሚነግራት ቃል ገባላት። ከዛም አድራሻውን ልኮላት መታለች። ኤፉና ያፌትም እየተዝናኑ ናቸው። ደስ የሚል ምሽት አሳልፈዋል። እናም እንግዲህ ዲያራ ከመጣች በኋላ አንዳንድ እየተጫወቱ በጨዋታ መሀል አንዳንድ ነገሮችን ጠይቀዋለች። ስለ ፍቅር ምን እያሰበ እንደሆነ፣ ስለ ፍቅር ምን እንደሚሰማውም ጠይቀዋለች። እሱም ደግሞ ያን ያህል አፍቃሪ እንዳልሆነና የፍቅር ሰው እንዳልሆነ ነግሯታል። አሁን ማለት እኮ አይደለም ለወደፊት ስትለውም ሀሳቧን አስቀይሯታል። እሱ በየጨዋቶቹ መካከል ኤፉን ያስታውሳል።
ኤፉም ደግሞ የሆነ መረጃን ባገኝ የሚል እንጂ የእውነት ደስታ አልነበረም ጨዋታውም ጭፈራውም። እና ከብዙ ሰዓት በኋላ ያፌት እንግዲህ ከሷ መረጃ ማወቅ የፈለገ ይመስላልና የሰከረ መስሎ ተንገዳግሮ ቁጭ ካለ በኋላ ተኝቶ ጋደም ብሎ እየተመለከታት ነበር። አይኑን ሲዘጋ የእውነት የተኛ መስሏት ኤፉ ከኪሱ ፍላሽ ስታወጣ እዛው እጅ ከፍንጅ ይዟታል። በቀጣይስ ኤፉ ምን ትሆን የሚለውን በቀጣይ ክፍል ስለምንመለስ ይሆናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ታበረታቱን ዘንድ በትህትና እንጠይቃለን። መልካም ቀን።